አዘጋጅልኝ ያቀድኩት እንደዚህ ነበር ግን ጠፍታ ሙሉ ለሙሉ ሞታ አንተ ደስ ይላል ብዬ ነበር ያሰብኩት ሊሆን አልቻለም እንድትታመም ያደረኩት የሞከርኩትም እኔ ነኝ ያንን ነገር ደግሞ ያስደስታል ብዬ አሁን ልነግር ተዘጋጅቼ ነበር ሊሳካልኝ አልቻለም እና እንድትሞት ያቀድኩት ነገር ስላልተሳካልኝ በአዲስ እሷን ለመግደል እኔ ተዘጋጅቻለሁ ስለዚህ ካንተ የሚያስፈልገኝ ነገር አለ አው ቅድም እንዳወራኸኝ ከሆነ ስራዬን ሜላ ጉዳይ ነው ላወራው ላይ የመጣው ማለት ነው አንተ የፈለከው ከሱ ጋር ላለመቀያየም ነው አይደል አልገላት በቃ ተዋት ሞት የሚባለው ነገር ትቻለኝ ባለፈው እንድትታመም አድርጌያለሁኝ በመድኃኒት ሰላም የኔ ፋሚሊዎች ወይ ደግሞ የኛ ፋሚሊዎች እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን በያላችሁበት ለሁላችሁም ሰላማችሁ ብዝት ይበልልኝ እና ያው ቤተሰብ እንደምታይ ዛሬ ከአንድ ሰው ጋር ነው የመጣሁት ቪዲዮ ያዝና የሆነ የምጠይቀ ወይ ደግሞ የምነግር ነገር አለኝ ስላለኝ እሱን ይዤ መጥቻለሁ ያው ብዙ ጊዜ እኔ እስካሁን እየመጣሁላችሁ ያለሁት በሄርሜላ በአብርሽ በሩታ ነገር የሚፈጠረው ነገር ነው ይዤላችሁ መጣው ዛሬም እንደሱ ነገር ነው ይዤላችሁ የመጣሁት አዲስ ነገር አለኝ እና ወደናንተ ላምጣው ብዬ ነው እሱን ይዤ መጣሁት እና ቤተሰቦቼ በዚህ ሰሞን እንደምታዩት ማለት ደስ የሚል ነገር ነው በጣም የሚያስጠላ ነገር ነው አላ በዚህ አጋጣሚ ሩታዬ እንኳን ደስ አለሽ ልሻለሁ ያው መኪና እንደተሰጠሽ አቃለሁኝ እና በጣም ደስ ብሎኛል አንቺ እንኳን ደስ አለሽ እንደምታውቁት ሄርሜላ ሰሞኑ ህመም ላይ ነች ያለችው እዚህ ነው ቡታጀራ ውስጥ ነው አሁንም አልወጣችም እኔ አላቅም ብቻ የሰውን አንጀት በመብላት ላይ ነው እስካሁን ያለችው እንደምታውቁት የአብርሃምን ጓደኞች በጣም እየተንሰፈሰፉላት ነው ሁሉም ወደሷ መዞር ጀምሯል እኔ ለምን እንደሆነ አላቅም ወይ ደግሞ አዲስ ድራማ ጀምራ ነው መሰለኝ እንደመታመም ነገር አርጋ መታ ያው ውስጣቸው ለመግባት እየሞከረች ነው እና እኔ እሱ ነገር ምንም አያስደስተኝም ሌላ ውስጥም ሊከተኛ አይችልም ምክንያቱም እኔ አይቀይረኝም አቋሜ ራሴና ራሴን ብቻ ነኝ የሆነ ሰው ባለው እኔ ሌላ አንድ ነገር የሆነ ሰው ባለ ቁጥር እኔ የምቀያየር ሰው አይደለም ስለዚህ ምንም ብታረጊ እኔ ሐሳቤን አልቀይርም ያው ነኝ እና ስለዚህ ያው በዚህ ድፍት ቢያረግሽ አልልሽም እኔ አላቅም ፈጣሪ ነው የሚወስድሽ እና ብቻ እስኪ የመጣውበትን ነገር ወደናንተ ላምጣና ሌላ ጊዜ እናወራለን እሺ እንዴት ነህ እስኪ ራስህን አስተዋውቃቸው እሺ የኛ ፋሚሊዎች እንዴት ናችሁ እኛ ደህና ነን እግዚአብሔር ይመስገን እስከዛሬ እንግዲህ ያው አብረን አልሰራንም ግን የሚደረገውን ነገር አያለውም ሰማለውኝ እና ሄና እስከዛሬ በሚያደርገው ነገር ልተባበረውኝ እየሞከርኩኝ ነበር አልሳካ ብሎኝ እንጂ ግን አሁን ተሳክቶልኝ የሆነ እቅድ መጥቶልኛል እስኪ ለሄናም ልተባበረው ብዬ ነው ያለሁት እስከዛሬ ዝም በማለቴ በራሴ ላይ የሆነ መጥፎ ስሜት ተሰምቶኝ ነው ያለሁት እና ሄናዬ ከዛሬ ጀምሮ እኔ አንተ እንድትከፋም አልፈልግም በዚህ ነገር በጣም ተራዝመበታል በቃ እሷን ያስወግዳታል ብዬ ያሰብኩት ነገር የሆነ እቅድ መጥቶልኝ ነበር እኮ እሱ እቅድ ማለት አላ የሆነ አሁን ይሄን ነገር ስናስወጣው ወደ ሚዲያ ስናስወጣው ችግር ሊያመጣብን ይችላል ነገር ግን እኔ እሷን በቃ እንድትጠፋ ነበር የምፈልገው አሁንም ማለት ነው አሁንም እንድትጠፋ ፈልጋለሁ ነገር ግን እዚሁ ባለችበት ከዚህ ብትወጣ እኔ ደስ ይለኛል ያው የመጣው ቅድም እንዳወራኸኝ ከሆነ ስራዬን ሜላ ጉዳይ ነው ላወራው ላይ የመጣው ማለት ነው እና እኔ እሷ ብትጠፋም በጣም ደስ ይለኛል ነገር ግን አሁን ላይ ያለበት ደረጃ ደግሞ እኛን በጣም ሌላ ውስጥ የሚከተል ነገር ይሆናል ነገር ግን እኔ እሷ ጠፍታ ችግር የለውም ፖሊስ ጣቢያ መግባት ምናምን ችግር የለውም እንገባለን ነገር ግን እኛን የሆነ በማይነካ መንገድ ብናረጋው ደስ ይለኛል አሁን ሰሞኑ እንደምታውቁት አማለች ያው እንድትታመምም ያደረኩት እኔ ነኝ ቤት ማለት እንዴት በሰዓቱ አልነገርኩም ሊሆን ይችላል እኔ እንደ ሰርፕራይዝ አደርግልሃለሁ ብዬ ነበር ላንተ ላዘጋጅልኝ ያቀድኩት እንደዚህ ነበር ግን ጠፍታ ሙሉ ለሙሉ ሞታ አንተ ደስ ይላል ብዬ ነበር ያሰብኩት ሊሆን አልቻለም እንድትታመም ያደረኩት የሞከርኩትም እኔ ነኝ ያንን ነገር ደግሞ ያስደስታል ብዬ አሁን ልነግር ተዘጋጅቼ ነበር ሊሳካልኝ አልቻለም እና እንድትሞት ያቀድኩት ነገር ስላልተሳካልኝ በአዲስ እሷን ለመግደል እኔ ተዘጋጅቻለሁ ስለዚህ ካንተ የሚያስፈልገኝ ነገር አለ ካንተ የምፈልገው ነገር አለ እኔ እሷ እንድትሞት ነበር ብዙ ነገር የጣርኩት ካንተ የምፈልገው ነገር አለ ያ ምንድነው ካንተ የሚያስፈልገኝ አንተ እውነትም እሷን እንድገላት እቅድ ካለክ ለኔ የምከፍለኝ ክፍያ አለ ስራዬ ነው በቃ እኔ አንድ ነገር ልንገርህ እኔ በዚህ ሰዓት አይደለም ልከፍለ ለራሴ መሆን ማልችልበት ጊዜ ነው አሁን ያለውበት ማለት ነው እና ሁለት ሲቀጥል ደግሞ በቃ እኔ ሐሳቤን ማለት ነው
እሷ መሞት ሳይሆን በቃ ከዚህ ሀገር ብትጠፋ ደስ ይለኛል። ከዚህ ሀገር እንድትወጣ እንጂ እኔ ብትሞት ምን ብትል እኮ ለኔ ምንም የሚጠቅመኝ ነገር የለም። ያን ጊዜ የሆነ በጣም አስቸጋሪ ጊዜ ነበር እንድትሞት የምፈልግበት እኔ እሷን ለመግደል የተዘጋጀውበት ጊዜ ነበር። ነገር ግን ያን አልፎ ለዚህ ስለደረሰ እሷ ከዚህ ሀገር ጠፍታ በቃ ሩታና አብርሃም ሰላም እንዲሆኑ ብቻ ማንም ሰው ሳይገባባቸው ሰላም ሆነው ልጃቸውን እንዲያሳድጉ በቃ ለኔ ምኞቴ ነው። እኔ ሄርሜላ ከዚህ ሀገር እንድትጠፋ ብቻ ነው አንደኛ ነገር የምፈልገው። አሁን ትሙት ምን ትበል ማለት አላ የሆነ ውስጤ ራሱ ሰው አይደለም ወይ አንተ በቃ የሰው እንትን እንዴት የሰው ህይወት አንተ ሳይሆን ፈጣሪ እንደሚላላ ያው ፈጣሪ ነው የሚወስንልህ አንተ እንድትኖርም እንድትሞትም። ስለዚህ እኔ በማያገባኝ እየገባኝ ነው ታውቃለህ። ማለት በህይወት ጉዳይ ነው እንጂ በእነ አብርሃም ጉዳይ አይደለም። በማያገባኝ እየገባው ነው ያልኩ እና ስለዚህ ስለሷ ህይወት እኔ ፈጣሪ እንጂ እኔ አይደለም ወስነው እና ከዚህ ሀገር ጠፍታ በቃ ሰላማችንን እንድትሰጠን ነው የሚፈልገው ማለት ነው። የሁላችንም ሰላም እንድትሰጠን ነው የሚፈልገው። አሁን እንደምታየው በቀደም ታማ ምናምን ሐኪም ቤት ልትሄድ ተዘጋጅታ አብርሃምን አግኝታው ነበር እና አብርሃምን ባገኘችው ታይም በጣም ደስ አላት ምናምን በቃ እንደ ተሻለው ሰው ነው እያወራች ያለችው። አንተ ከግኔ ጋር ካለ እኔ ሁሌም ሰላም ሆናለሁ። እሱ እኮ ከሷ ጋር ሊኖር አይችልም። ይሄ እውነት ነገር ነው እና እኔ የምልህ ይሄ ነው። እኔ አሁን እንድትታመም ያደረኩት አብርሃምን ታገኛለች ብዬ ከአብርሃም ጋር ደስተኛ ትሆናለች ብዬ ሳይሆን እንድትሞት ነበር የፈለኩት። ግን ያው አንተም ላይ ስተሰርቻለሁ ማለት ነው። እኔ ትሞታለች ብዬ ነበር ያሰብኩት። ምንም ስልሰት አልሰራም፣ ችግር የለውም። አንተ እኮ ለኔ በማሰብ ነው ይሄንን ነገር ያረከው፣ አንተ ለኔ በማሰብ ነው። ስለዚህ ችግር የለውም። አንተ አትጨናነቅ ማለት አንተ ብችል ከቻልክ እኔ ከዚህ ሀገር ተባብረን እኔ እናንተ አግዛለሁ እንዳልከኝ ቅድም በጣም ብዙ ነገር ነው ያወራ ነው። ቤተሰቦች ያው እዚህ ወደ እናንተ የመጣ ነው ለሃይላይት ነው እና እንደነገርከኝ ከሆነ ከዚህ ሀገር አስወጥተናት ያው ሰላማችንን ብናገኝ ደስ ይለኛል። ያው መሞት የሚለውን ነገር እንተውና ከዚህ ሀገር ብታስወጣልኝና ብትተባበረኝ በጣም ደስ ይለኛል። አያሳስብም። አሁን እሷ አንተ እንድትሞት ካልፈለክ ቢያንስ በህይወት ኖራ እንድትጠፋ እንዳናየት ነው የፈለከው፣ ከነሱ እንዲለያዩ ነው የፈለከው። በቃ ይሄንን ነገር ላንተም ብቻ ብዬ ሳይሆን ለቤተሰቦችህም ደስ እንዲላቸው ከፈለክ እኔ እችላለሁ፣ ብዙ ነገር እችላለሁ። ግን ምን ያስፈልገኛል? የብር አቅም ያስፈልገናል። እሷን ለማጥፋት ማለት ነው። እኔ ግን የለኝም ቤተሰቦች ማንንም ይተባበረኝ የምትል ነገር ከሆነ ችግር የለውም። እኔ ልተባበር እችላለሁ፣ ልናጠፋት እንችላለን። እኔ ነግሬያለሁ። ገንዘብ ምናምን እኔ ገንዘብ የምሰጥበት አቅም የለኝም፣ እየነገርኩ ነው። እኔ ገንዘብ ላንተ ልሰጥህ አልችልም። ገንዘብ እሰጥሃለሁ ብዬ ሌላ ውስጥ መክተት አልፈልግም። ምክንያቱም እኔ ገንዘብ እሰጥሃለሁ ብዬ በኋላ ሳልሰጥ ስቀር እኔ እናንተ እንጣላለን። ስለዚህ አሁንም ቢሆን እኔ ገንዘብ የለኝም እውነቱን ስነግር እና ደግሞ መተባበር የምታግዘኝ ነገር ከሆነ አግዘኝ። ምክንያቱም እኔም ሌላ ጊዜ አንተን ልጠቅም እችላለሁ። አይታወቅም እኮ የሰው አጋጣሚ በሆነ መንገድ እኮ ልንገናኝ እንችላለን። ስለዚህ የምታግዘኝ ነገር ከሆነ አግዘኝ። አይ የምትል ነገር ከሆነ ግን ያው እንደጀመርኩት ብቻዬን እጨርሰዋለሁ። አይ እኔ በአብዛኛው ጊዜ አሁን ደስ የሚለኝ የሆነ ነገር ስሰራ ተከፍሎኝ ስሰራ ነው። ግን ያንተ ነገር ሳይ የሆነ ውስጤ የተሰማኝ ነገር በቃ ዝም ብለ አድርገው የሚለኝ ነገር ስላለ በተኛውበት ራሱ አድርገው የሚለኝ ነገር ስላለ ችግር የለውም። አያሳስብ ወንድሜ፣ እተባበራለሁኝ። ላንተም ለቤተሰቦችም ደስተኛ የሚያደርጋቸው ነገር በቅርብ እንደምሰራ እርግጠኛ ሆኜ እናገራለሁኝ። እናጠፋታለን፣ ምንም ነገር እንዳያሳስብ። እሺ በቃ እኔም ደስ ይለኛል። በቃ ችግር የለውም ወንድሜ። ከዛሬ ጀምሮ እሷ የምትጠፋበት መንገድ ከዚህ ሀገር እንድትወጣ እንጂ እንድትሞት የማትፈልግ ከሆነ ከዚህ ሀገር እንድትጠፋ እናደርጋለን። አንተም ከወንድም ጋር መጥፎ ነገር ሰርተ እንድትሞት አድርገ እንድትቀያየሙ አላደርግም። አንተ የፈለከው ከሱ ጋር ላለመቀያየም ነው አይደል? አልገላትም። በቃ ተዋት። ሞት የሚባለው ነገር ትቻለኝ። ባለፈው እንድትታመም አድርጌያለሁኝ በመድኃኒት። ግን አሁን ድናለች ብሎላት ድናለች። መሞቷ አይቀርም፣ ትሞታለች። ግን ከዚህ ሀገር ወጣ ነው የምትሞተው። ትወጣለች እሷ። ምንም ነገር እንዳያሳስብ። እኔ ብትሞት ደስ ይለኛል። እውነቱን ስነግራችሁ ብትሞት ደስ ይለኛል። ነገር ግን ምክንያቱ እኔ መሆን አልፈልግም። አንደኛ ነገር ማለት ነው እኔ ስነግርህ እሷ ብትሞት ደስ ይለኛል። ያው ያለ ምክንያት አላ ሰው ሳይነካ ስትሞት ያው የፈጣሪ ስራ ነው እሷ ስትሞት ማለት ነው። እና ያው ምክንያቱም አንዳንድ ሰው ምድር ላይ ካልጠቀመ ሞቶም ምንም ስለማያመጣ ቢሞት ይሻላል። ስለዚህ ምንም ማጠቅም ነገር ከሆነ ብትሄድም ብትኖርም ለኛ አጠቅመንም። እኔ ሄርሜላ በቀን ይሄ ሳምንት ላይ የሆነ በቃ ምሰራው ያለችበት ሁኔታ የሆነ አሳዛኝ ሁኔታ እየሆነ በቃ የሰዎችን አንጀት እየበላች ነው። እኔ ራሱ ሞቱን እንድቀይር ሐሳቤን እንድቀይር ያደረገኝ ይሄ ነገር ነው።
በጣም ታማሳያት ሆስፒታል ምናምን ስትሄድ ያው እንደነገርከኝ እኔ ነኝ ያልከኝ እሺ ችግር የለውም ምክንያቱም ያው እኔ የምፈልገው ነገር ስለሆነ ማለት ነው እና ስለዚህ አሁን ሞቱ የሚባል ነገር ቢቀርና ከዚህ ሀገር ተባብረን ምናስወጣት ነገር ከቻልን ደስ ይለኛል እናስወጣታለን ችግር የለውም በቃ አባቴ ምንም ነገር አታስቢ እኛ መንገዳችን እንጀምራለን ከዚህ በፊት የጀመርኩት ነገር ብዙ ነገር ያደረኩት ነገር ስለሆነ እንድትወጣ እናደርጋለን ምንም ነገር እንዳያሳስብ በቅርብ ደግሞ ፋሚሊዎቻችን ታያላችሁ ወጣ አብርሃም ከሚባል ሰው ርቃ ታያላችሁ በቅርብ ጠብቁ ምንም ነገር እንዳያሳስብ ብዙ ሰዎች የሚከፋችሁ ሰዎች አሉ እሷ በመጥፋቷ ደግሞ ደስተኛ የምትሆኑ ሰዎችም ስላላችሁ ምንም ነገር እንዳያሳስባችሁ ደስታችሁን እናደርግላችኋለን እናሳካለን ያው ቤተሰቦቼ እንዳያችሁት ነው ሁሉንም ነገር ማለት እኔ በዚህ ስመጣ እናንተ ይደብራችኋል ይከፋችኋል ምናምን ብዬ አላስብም ምክንያቱም መልካም መስራት ለራስ ነው እኔ መጥፎ ነገር አስቤ አይደለም ያው ለመጥፎ ሰው መጥፎ ነገር ማሰብ ማለት ምድራዊ ነገር ቢሆንም ብቻ እኔ የሆነ ሰላሙን ለመፍጠር ነው ሁሉንም ነገር ማድረገው ማለት ነው ስለዚህ እኔ ሄርሜላን በዚህ ጉዳይ ወይ ደግሞ በዚህ መልኩ ማሰቤ ለእናንተ ያስደብራችኋል ብዬ በምንም ታምር አላስብም ምክንያቱም እናንተ ጋር ያለ ነገር ነው ያው እንደምታዩት በቀደም በጣም ታማ ሆስፒታል ሄዳ ምናምን ነበር ስትገባ ይቻታለሁ ነገር ግን መግባት እችል ነበር ከሷ ጋር ግን ሰው ነበር በዚሁ አጋጣሚ እኔ በጣም የደበረኝ ነገር ደግሞ ምታሽቃብጡ ሰዎች በጣም እየደበረኝ ያለው ማለት ነው ምንድነው በቃ እናንተ አቋማችሁ አንድ መሆን የለበትም እንዴ አንዲ አብርሽ ጋር አንዲ ሄርሜላ ጋር አንዲ ሩታ ጋር እኔ በጣም የሚደብር ነገር ነው ይሄ ነገር ማለት ነው በጣም የሚያስጠላ ነገር አላ በቃ የሆነ ነገር ስታገኙ ወደ አንድ ነገር ስታገኙ ወደ አንዱ ምንም መቀያየር የለባችሁም ስለዚህ ሁላችሁም ሐሳባችሁ አቋማችሁ አንድ አርጋችሁ ጽኑ እሺ ሄርሜላን እስካሁን ድረስ እንደዚህ ብላችሁ ከዚህ ጊዜ በኋላ ደግሞ አዘንኩላት ሞትኩላት እንደዚህ ያልኩላት ምናምን ደስ አይለኝም እንደዚህ አይነት ነገር እና ስለዚህ በእናታችሁ ሐሳባችሁን ባቀያይሩ አቋማችሁ ጸንታችሁ ብትኖሩ አሪፍ ነው ወንድ አትሆኑም እንዴ ለምንድነው እንትን የምትሽለጠለጡት እንደዚህ ስለዚህ ወንድ ሆናችሁ አሳዩን እሺ ሁላችሁም ማለት ነው አብዛኞቻችሁ ያያያችሁ ነው ስለዚህ ወንድ ሆናችሁ አሳዩኝ እኔ ከናንተ ጋር ማልጨመረው በዚህ ጉዳይ ነው ምክንያቱም እኔ ብቸኝነት ይሻለኛል ከናንተ ጋር ተቀላቅዬ እንደዚህ ከሷ ጋር ምናምን ስር ከማለቴ ብቸኝነት ይሻለኛል ስለዚህ ሁላችሁም በሐሳባችሁ ጸንታችሁ አንድ ነገር ስለራሳችሁ በቃ ቋሚ ቆራጥ ሆናችሁ ብትኖሩ አሪፍ ነው እኔ አሁንም ቢሆን እነግራችኋለሁኝ ከኔ ጋር መቀላቀል የምትፈልጉ ችግር የለውም እኔ ባለውበት አቋም ባለውበት ደረጃ ካንተ ጋር መስራት እፈልጋለሁ ምትሉኝ ካላችሁ ችግር የለውም አስገባችኋለሁ ከኔ ጋር ትሰራላችሁ እኔ አንድና አንድ እውነቱንና ሪሊ የሆነውን ነገር ነው ማውጣው ስለዚህ ይሄንን ነገር ደግሞ እኔ መቼም ላጠፋው አልችልም ሰምታችሁኛላ እኔ እውነቱን ይዤላችሁ መጣለሁ እናንተ ደግሞ ቤተሰብ ይሄንን ቪዲዮ ለሚመለከተው አካል ሼር እና ላይክ ትብብራችሁን እያሳያችሁ ከዚህም በላይ እንዳመጣላችሁ የምትፈልጉ ከሆነ እኔን እያበረታታችሁኝ ብዙ ነገር አደርግላችኋለሁ እና ቤተሰብ ያሉናችሁ ሰዎች ሰብስክራይብ እያረጋችሁ ፍቅራችሁን ደግሞ በላይክ እየገለጻችሁልኝ እኔን አበረታቱኝ ከዛም በኋላ እኔ ደግሞ እናንተ በጣም ይጠቅማል ብዬ ያስከብኩትን መረጃ ይዤላችሁ መጣለሁኝ በቀጣይ እስከምንገናኝ ድረስ ደህና ሁኑልኝ